ያወራሁት መንፈሳዊ ነገር ነው። ፖለቲካ አላወራሁኝም። አይ አይደለም። ቀሽ የግሎትን አይደለም። ስለ ህዝብ ማውራት፣ ስለ ኦርቶዶክሳውያን፣ ስለ ቤተክርስቲያን መናገር ሃይማኖት ነው ወይንስ ፖለቲካ ነው? ይሄ ቤት ሲከፈት ሰዓቱ ሲከፈት ቅድም እንደነገረልኝ ሌላ ጉዳይ ነው እሱ አሁን ይሄንን ይመልሱልኝ ቃሲስ እኮ የግሎትን ለግሎት ያዙት። የግሌ አይደለም ስለ ሀገር የግሌማ ከእርሶ የተሻለ ፖዚሽን ላይ ነው ያለሁት። የግሌማ ምን ተጎዳሁኝ? ቤተክርስቲያን ውስጥ እያገለገልኩ ነው ያለሁት። አይሻልም? የግሌ አይደለም ስለ ሀገር ቃሲስ ስለ ሀገር ነው የማወራው። የግሌን አይደለም የማወራው ነው። ስነ ስርዓት ሊኖረን ይገባል። ትክክል አይደለም። የግሌማ ምን ጎሎብኝ ነው እኔ? እሺ ቃሲስ የአፍሮን ማካሄድ ልክ እንደዚህ ነው። ደግሞ ልጁ ደግሞ ሀገር የሚወድ ልጅ ነው። እውነት ለመናገር ሀገር ወዳድ ነው። አገር ወዳድ ነው። ሰዎች ተቸገሩ ሲባል የሚደርስ ሰው ነው። ስለዚህ እያጥላሉ ምን እያሉ ኦርቶዶክሳውያን ስም እኛም አብረን አውግዘነው ልጁን ሃይማኖቱን እንዲጠላ ወደ ቤተክርስቲያን እንዳይመጣ በኃጢአቱ ምክንያት ከቤተክርስቲያን እንዲርቅ በዘፈኑ ምክንያት ቤተክርስቲያን እንዳይመጣ ከዚያ በኋላ እነሱ አቅፈው ጴንጤ የሆነ እልል በሉ ጨፍሩ ሊሉ ነው የፈለጉት። እኛ ኃጢአተኞችን ኃጢአታችሁን ተው እንላለን እንጂ ከቤተክርስቲያን ዘፈኑ ኮንተንቱ መልካም ይሁን እንጂ ዘፈን መስማት ችግር የለውም ለሚሉ ሰዎች ምንድነው ቤተክርስቲያን መልሷ ነው የኔ ሐሳብ ጥያቄ። አይ ለምን ኮንቴንቱን እየመረጣችሁ ስሙ የሚል ትምህርት ስለሌለን አይቻልም አንል። ጋዲ ራስህ እንድትመልሰው ነው ማረግህ። ጋዲ ይኸውልህ አሁን እየመረጣችሁ ዘፈን ስሙ የሚል ትምህርት የለንም፣ ከመጀመሪያው የለንም። ግን አሁን ዓለሙ መዝሙር የሚላቸውን እኛ መዝሙር አንላቸውም። አገራዊ የሆኑት ነገሮችን ምንድናቸው? ባህላዊ ናቸው። ባህላዊ ዘፈን ልንላቸው እንችላለን። ባህላዊ የሆኑ ነገሮች አሉ። ማህበረሰባችን ይዟቸው የኖረ አሜሪካውያን የሚያደርጉት እስራኤላውያን በዓለም ላይ ያሉ ሙስሊሞች ጭምር ሳውዲ አረቢያ ብትሄድ መንዙማ ብቻ አይደለም ያለው በዓለም ላይ የሀገር ባህል አለ። ራሳቸው ዘመን መለወጫ ሲመጣ አዲስ ዓመት ሲመጣ የሚያቀርቡበት ቻይና ሀገር ብትሄድ በዓለም ላይ ያሉ ኦርቶዶክሳውያን፣ በዓለም ላይ ያሉ ፕሮቴስታንቶች፣ በዓለም ላይ ያሉ ሙስሊሞች ከጥንት ጀምሮ አብሮ የሚመጣ ከባህል ጋር የሚያያዝ አለ። ይሄ ወደ ሃይማኖት ከመጣ መዝሙር አንለው፣ ባህላዊ ጨዋታ ነው የሚባለው። ለምሳሌ በደስታ ሊሆን ይችላል። እናትህ ክርስትና በመዝሙር በምናምን አንስተን እቤት ከሄደ በኋላ ልጁ ሰዎቹ ሰብሰብ ብለው እንኳን ተወለድክ ሃፒ በርዝዴይ ምናምን እንደዚህ ያሉት ልብሳቸውን ማልበስ እንጀራ ላይ ማድረግ፣ አሁን ይሄ እንደዚህ ያሉ ባህሎች አሉ። በየትኛውም ላይ እነዚህን ነገሮችን በሙሉ አቮይድ ማድረግ አንችልም፣ አናረግም። ለምን እንዴ? ይሄንን አድርገን ምን ልትሆን ነው? የት ነው የምትኖረው? እሱን የምናረገው በሰማይ ስንሄድ ነው። በበጉ ፊት ብቻ ሁሉም ዓለም ተሰብስቦ የሚዘምርበት ሲኖር ነው። እግዚአብሔር እንዲህ ያለውን ባህል አያወግዝም፣ መጽሐፍ ቅዱስም አያወግዝም። አሁን ማሰብ ያለባችሁ ኦኬ፣ እኛ ይሄንን ነገር አቮይድ ብናረገው ባህልም ይሁን ምንም ይሁን በሙሉ ኃጢአት ነው ካልን፣ እሺ ምንድን ነው የሚደረገው? ዘኔክስት ፕሮቴስታንቱ የራሱን ጭፈራ የሀገር ባህል አድርጎ ያመጣዋል። ትወረራለህ፣ ትጠፋለህ። አገርህ ሌላ ነው የሚሆነው። የምዕራባውያን ሰለባ ነው የምትሆነው። ኖ ካልቸርክን ተጠብቀ ቤተክርስቲያን ስለ ባህል ባይዘው ስለ ሀገር ጉዳይ ይጨንቃታል፣ ታስባለች። መስተጋብሮቻችን ናቸው። አንድ ሙስሊምና አንድ ኦርቶዶክስ፣ አንድ ፕሮቴስታንት አብረው በጋራ የሚኖሩበት ምንድነው? መስተጋብር አለ። ምን ይባላል እሱ? የኢትዮጵያ ብሔራዊ መዝሙር፣ የዜግነት ክብር በጋራ ነው። ሁላችንም ደስ እያለን ስለ ሀገራችን ብቻ ነው የምናስበው። ሙስሊሙን አንጠላበትም፣ በዚያ ውስጥ ኦርቶዶክስን ለብቻ አግልለን አንወድበትም። ሀገራችንን ነው የምንወደው። ሀገርን ስትወድ ደግሞ ጋራውን፣ ሸንተረሩን፣ ህዝቡን፣ ጓደኞችህን ተቃቅፈህ እኮ ነው ሙስሊምና እንትኑ አብሮ ተቃቅፈህ እኮ ነው ያን የሚያደርገው። እሱ ኃጢአት ነው ወይ ነው? አይደለም። ቢቻላችሁስ ከሰው ሁሉ ጋራ በሰላም ኑሩ ነው የተባለው። እና እኛ ግን ዘፈን አዳምጡ፣ ዘፈን ስሙ ግን ብለን አስተምረንም አናቅም፣ ወደፊትም አናደርግም፣ አሁንም አላልንም። አየህ፣ እሱን ነው እያልኩኝ ያለሁት እኔ። ዘፈኑ ኮንተንቱ መልካም ይሁን እንጂ ዘፈን መስማት ችግር የለውም ለሚሉ ሰዎች ምንድነው ቤተክርስቲያን መልሷ ነው የኔ ሐሳብ ጥያቄ። አይ ለምን ኮንቴንቱን እየመረጣችሁ ስሙ የሚል ትምህርት ስለሌለን አይቻልም አንልም። እንደዚህ አንልም። አመሰግናለሁ ቀሲስ። ከቴዲ አፍሮ ይሄኛውን መርጣችሁ ስሙ፣
ይሄኛውን ሲጀመር መራጭም አይደለችም ቤተክርስቲያን። ሰውየው ራሱ ዘፋኝ ነኝ እንጂ አለ ከመዝሙሮቼ እየመረጣችሁ ለኦርቶዶክስ ተቀበሉልኝ ብሎ ለሲኖዶስ ማመልከቻ አላስገባም። እኛ የምናውቀው ኤፍሬም ታምሩ፣ ጥላሁን ገሰሰን፣ ማዲንጎ አፈወርቅን ነፍሱን ይማረው በህይወት የሌለን ሰው ጠራውኝ፣ አጫሉ ሁንዴ ኦርቶዶክሳውያን ናቸው። እነዚህ ሁሉ ሁንዴሳ ነፍሱን ይማረው አጫሉንም ኦርቶዶክሳዊ የተወደደ ወንድማችን ነው። ስለ ሀገሩ ስለ ህዝቡ በጣም የሚቆረቆር ልጅ ነው። በዚህ አፕሪሼት ነው የማደርገው ያጫሉን። ስለ ህዝቡ የሚሰማው ስሜት ነበረ፣ ያመው ነበረ። ለምሳሌ እስተወልዶ ያደገበት የኦሮሞ ህዝብ ተበደለ ብሎ ያስብ ነበረ። ተጠቀጠቀ፣ ተገደለ። ጥሩ ነገር ነው ያደረገው። አፕሪሼት ነው የማደርገው እኔ። ግን ይኸው ኦርቶዶክሳውያን አይበረክቱም፣ ይገደላሉ። እንደዚህ ዘፋኞቻችንን እንኳን መርጠው አይተውልንም ሲገሉ። ዘፋኞቻችንን እንኳን እውነት ለመናገር ይሄ የቴዲ አፍሮን ማካሄድ ልክ እንደዚህ ነው። ደግሞ ልጁ ደግሞ አገር የሚወድ ልጅ ነው። እውነት ለመናገር አገር ወዳድ ነው። አገር ወዳድ ነው። ሰዎች ተቸገሩ ሲባል የሚደርስ ሰው ነው። ስለዚህ እያጥላሉ ምን እያሉ ኦርቶዶክሳውያን ስም እኛም አብረን አውግዘ ነው ልጁን ሃይማኖቱን እንዲጠላ ወደ ቤተክርስቲያን እንዳይመጣ በኃጢአቱ ምክንያት ከቤተክርስቲያን እንዲርቅ በዘፈኑ ምክንያት ቤተክርስቲያን እንዳይመጣ ከዚያ በኋላ እነሱ አቅፈው ጴንጤ የሆነ እልል በሉ ጨፍሩ ሊሉ ነው የፈለጉት። እኛ ኃጢአተኞችን ኃጢአታችሁን ተው እንላለን እንጂ ከቤተክርስቲያን ውጡ አንልም። በኃጢአት ከሆነ ደግሞ ከጴንጤ በላይ ኃጢአተኛ የለም። ምክንያቱም እነሱ ላይ በዘፋኝነት ላይ ሌላ ምንፍቅና ነው ጨምረውበት ያሉት። በአንገት እንትን ላይ ምንድነው በእንቅርት ላይ ጆሮ ደግፍ እንደሚባለው ማለት ነው። ስለዚህ እኛ ማንኛውም አርቲስት ዘፈን የሚያወጣ በሙሉ ዘፋኝ ነው ለኛ። ከዚያ ውስጥ ግን ስለ ሀገር ጉዳይ ለምሳሌ ስለ ሀገር ጉዳይ ተለይቶ መንግስቱ ራሱ የሀገራው ይሄ ሀገሬን ይወክላል ሀገር ስትወረርበት የሆነ ነገር ሲመጣ ለምሳሌ መሐመድ አሙድ ኤርትራና ኢትዮጵያ አንድ በሆኑ ጊዜ እየተከታተልኩ ነበር ላይቭ ላይ እኔ ኢሳይያስና ጠቅላይ ሚኒስትር አብይ አህመድ ሆነው አብረው ሲሄዱ ሰላም የሚል ነገር መሐመድ ይናገር ነበር። ለሰው ልጆች ሁሉ ሰላም ይላል። አሁን ይሄ ምናልባት ከሙሉ ሙዚቃ ውስጥ የወጣች አንድ ልትሆን ትችላለች። ኦኬ ይችን ግን መርጨን ስለሰማኋት ወይንም ደግሞ አገሩ ስለ ሰላም ህዝቤን አንድ ያደርግልኛል ብሎ ስላቀረበው አልቃወመውም። እዚያ ውስጥ አብረው ጳጳሳቱ ነበሩ። የሀገራዊ አናወግዛቸውም። እንዴት እዚህ ውስጥ የተከፈተበት ቦታ ተገኛችሁ አንላቸውም። ለምን ሰማችሁም ብለንም ንስሐ አንሰጣቸውም። ለምን ለሰው ልጅ ሁሉ ሰላም ነው ያሉ እነሱ። ስለዚህ እዚያ መዝሙር ልንዘምር አንችልም። የጴንጤ መዝሙር ሊዘመር አይችልም። መንዙማ ሊከፈት አይችልም። የሚሆነው ምንድነው? ባህል ነው። ባህል አናወግዝም። እኛ ባህልን ለይተን ማወቅ አለብን ነው እያልኩ ያለሁት። ለይተን ማወቅ አለብን። ባህላዊ የሆነውን ለምሳሌ ቅድም ተናግሬያለሁኝ። ሰው ሁሉ እያሽከረከረ እየነዳ በፍጥነት ሰው ሁሉ መሞት ጀመረ። ስለዚህ መንግስት ምን አደረገ? ኑና ኦርቶዶክሳውያን ዘምሩልኝ እንዳይል መዝሙሩንማ እኛ እየዘመርን ነው፣ በአውደ ምሕረትም እየሰበክን ነው። ጴንጤዎቹ ኑ እንዳይል ጴንጤዎችን በራሳቸው ሃይማኖት እያደረጉ ነው። ምንድን ነው የሚያስፈልገው? መንግስት የራሱን ብሔራዊ መዝሙር ሰዎችን አርቲስቶችን ሴሌክት አደረገና እንግዲህ ዘማሪዎቹ እንደዚህ ያለ ነገር ማውጣት ስለማንችል እኛ ቄሶቹ እንደዚህ ያለ ነገር ማድረግ አንችል፣ አይፈቀድልንም። እኛ እንድንዘምር ነው የሚፈቀድልን። እሺ አርቲስቶቹን ሰበሰበና አሽከርክር ረጋ ብለህ በትዕግስት ንዳ ምንም ህይወት እንዳትጎዳ አሉ። አሁን ይሄ ኃጢአት አይደለም፣ አስተማሪ ነገር ነው። አሽከርክር መልእክቱም አሽከርክር በሙዚቃ እኮ ነው። ቅንብር አለው ልትሉ ትችላላችሁ። ቅንብር አለው እና በበገና እንዲያረግ ነው። እንዴት ነው የምንጠብቀው? በመንዙማ እንዲያረግ ነው የፈለግነው ወይንስ ሌላ ምን እንዲያመጣ ነው የተፈለገው? ስለዚህ ለይተን ማወቅ ነው። ኢንቴንሽኑ ምንድነው? የሚያስተላልፈው መልእክት ነው ብለን አሰብንና አይ አሽከርክር ረጋ ብለህ ጥሩ ነገር ነው ህይወት እንዳትወግዳ ማለታቸው ጥሩ ነገር ነው ያደረጉ እና ይሄንን ሙዚቃ ሰምቻለሁ ቀሲስ ጧት በቃ ከፍተዋለሁ ብሎ አንድ ሰውዬ መጥቶ ይሄንን ስነዳ ስሰማው አሽከርክሬ እንድንዳ ያግዘኛል ብሎ ቢለኝ አይ ትክክል አይደለም፣ ጾም፣ ጸልይ፣ ስገድ ኃጢአተኛ ነህ ልለው አልችልም እውነት መናገር። ምክንያቱም ሰውየው እየሰማ ያለው ምን ሊያረግ ነው? ምን ሊያረግ አስቦ ነው ያን እየሰማ ያለው? እና እኔ እውነት መናገር በተለይ እናንተ መምህራን ስለሆናችሁ ደግሞ ልጆችም እንደዚህ ያለውን ነገር ለይቶ ማወቅ ያስፈልጋል። ከምንም በላይ ቁጭ ብላችሁ ኦኬ የጋራ ባህል ባይኖረን ሀገር የሚባለው ነገር ይኖር ነበር ብላችሁ ቁማችሁ አስቡ። እኛ እኮ ቻይና ሀገር ሄደን የቻይናን ባህላዊ ልብስ፣ የቻይናን ባህላዊ አመጋገብ፣ የቻይናን ባህላዊ መዝሙር አውግዙ አንልም። የምናስተምረው ዶግማውን ነው። ዶግማውን ካስተማርናቸው በኋላ መብላቸውን የፈለጉትን ይብሉ፣ ልብሳቸውንም የፈለጋቸውን ለብሰው ይቁረቡ።
እኛ ነጠላ ካለበሳችሁ አንላችሁ። ኦሮሞ የራሱን ባህሉን ልብስ ሲለብስ አናወግዘው። አማራው የራሱን ልብስ ባህላዊ ልብስ ሲለብስ አናወግዘው። አፋሩ የራሱን ልብስ ሲለብስ አናወግዝም። እኛ ልብስ ነው፣ ባህላዊ ልብሳቸው ነው፣ ደስ ነው የሚለን እውነት ለመናገር እና ባህልን ብዙ ሰፊ ነገር ስለሆነ በባህል ውስጥ አንዳንድ ተስበው የሚመጡ ሀገራዊ የሆኑ ነገሮች ካሉ እሱን እንደ ኃጢአት መውሰድ የለብንም። ቴዲ አፍሮ ግን ዘፋኝ ነው። እነዚህ በሙሉ ዘፋኝ ስለሆኑ የእነሱን ሙዚቃ ከፍታችሁ አድምጡ አንልም። እኛ ትምህርታችን አይደለም ይሄ፣ አናስተምርም። እንደዚህ ያለ ብለንም አናቅም። የተናደድነውም እንዳልናደርገው ስለሚናገሩ እኮ ነው ስላመጡብን እንጂ እኛ ስሙ የአርቲስቶችን ሙዚቀኞችን ሙዚቃ አዳምጡ እንዲህ ይባላል እንዲህ ሲጀምር ነውር ነው ብለንም አናቅም። ወደፊትም አንልም። እግዚአብሔር ይስጥልኝ። ጋዲ ሳይው አልጨረስክም? እሺ አይ እንትን ነው ቀሲስ ያመሰግናለሁ። ዋናው ፖይንት ያው እዚህ ቲክቶክ ላይ ሲመላለስ የነበረው ዋናው እንትን ይሄ ነው። ኮንተንት እየለየን ሐሳብ እየለየን መልእክቱን እየለየን የሚለው ነገር ቬግ የሆነ ስቴትመንት ነውና ለመቆጣጠርም አይመችም ሰው በቃ። ስለዚህ ሰው ቀደም እንዳሉት ቀሲስ በደንብ አድርገው ነው የመለሱት። ታች ላላችሁ ሰዎችም በደንብ አድርገው ነው የመለሱት። በቃ ኮንተንት እንዲህ ነው፣ እንደዚህ አይነት ኮንተንት ያለው እንደዚህ አይነት ኮንተንት እየተባለ ዘፈን ስሙ ብላ ቤተክርስቲያን አትመክርም በቃ። ስለዚህ አመሰግናለሁ ቀሲስዬ። መዝሙር ቀጥል ዲያቆን ያሬድ። እሺ ጋዲሳይ ሁላችሁንም እግዚአብሔር ይስጥልን። ቀሲስ ቴዎድሮስ መጥተዋል። አባታችን ቡራኬ ድረሰን ብያለሁ። እኔ በአጭሩ አንድ ነገር ላስቀምጥ። አሁን ለሁላችሁም የቤት ስራ ልስጥ እና ከህሊናችሁ ሆናችሁ ማለት ነው። በተለይ ኦርቶዶክሳውያንን ነው፣ ሌላውን አይመለከተኝም። ሌላው የተለያየ አጀንዳና ዓላማ ይዞ ስለሚመጣ ማለት ነው። ኮመንት ላይ የሚያዩዋችሁ ስለሆነ ሌላ ቤተ እምነት ያላችሁ ኦርቶዶክሳውያን ግን ዘፈን ኃጢአት እንደሆነ እስካሁን ድረስ ሳታውቁ ቀርታችሁ ነው ወይን? ያልገባኝ ነገር የመጀመሪያው ጥያቄ ዘፈን ኃጢአት ነው። ቤተክርስቲያን ዘፈንን ኃጢአት ብላ እንዳስቀመጠችልን ቴዲ አፍሮ ሲዘፍን ነው ወይ ታወቃችሁ? አጀንዳ ተቀባይ ለምን እንደምትሆኑት ምለው ከቅድም ጀምሮ ይሄን ነው። እስካሁን ድረስ ለምሳሌ ማን ነው የሚባል የሆነ ዘፈን ወጥቷል በዚህ ሳምንት አይደል? ባለፈው 2 ሳምንት ቲክታክ ላይ በጣም ብዙ አብዶ ነበረ አይደል? የጴንጤ ነቢያት ዝም፣ የጴንጤ ወንጌላውያን ዝም፣ እኛም ዝም። ለምን? ምንም ችግር የለብንማ። ዘፈን ኃጢአት እንደሆነ ስለምናቅ አይደል? ዘፈን ኃጢአት እንደሆነ የምናቅ ሰዎች ርዕስም አድርገን ይሁን እንደዚህ ቤትም አልተከራከርንም። ከቴዲ አፍሮ ጋር ምንድነው አዲስ ነገር የመጣው ነው ያልገባኝ ነገር። አጀንዳ ተቀባይ ለምንድነው የምትሆኑት ነው ያልገባኝ ነገር። አሁን እንደዚህ እኮ እንድናወራ ያደረገን እኮ ጴንጤ የሰጠን አጀንዳ እኮ ነው። ይሄ እንዴት ነው የማታስተውሉት? እኔ እንደ አንድ ኦርቶዶክሳዊ እንደ አንድ ዲያቆን ዘፈን ኃጢአት እንደሆነ በቃ በፊት ነው የማውቀው። እኔ ሰንበት ተማሪ እያለሁ ነው የማውቀው። ምንም ዛሬ አዲስ ነገር እኮ አላወራችሁም። አዲሱ ነገር ግን ምንድነው? ቴዲ አፍሮ የሆነ ነገር የነካቸው ግለሰቦች አሉ። እነዛ ግለሰቦች ከሆነ ነገር ጋር አገናኝተውታል። ኦኬ። ስለዚህ ምን አደረጉት? ዘፈን ከኦርቶዶክስ ጋር ሰፉና ለእያንዳንዳችን አለበሱን። እኛም ይኸው ያለበሱን ልብስ ለብሰን ይኸው ጎርደድ እያልን ነው። እስከ መቼ ነው እንደዚህ እንደምንሆነው? ስንት ዘፈን ወጣለ እኮ። ካሲኖ የሚባል የሆነ ዘፈን ትዝ ይለኛል፣ በጣም ፌመስ ነው። ማን ምን ተናገረ? ኦኬ ዘፈን ኃጢአት ነው ብለናል። የዛን ጊዜም እኮ ኦርቶዶክሳውያንም ቤት ከፍተው እንዲህ ነው አላሉ። ምክንያቱም ዘፈን ኃጢአት ነው በቃ አለቀ። ቴዲ አፍሮ ጋር ሲመጣ ግን በተለይ ዳስጣል የሚለው ዘፈን ይመስለኛል በጣም ብዙ ሰው ረብሿል። ከብዙ አንግል ከብዙ ሳይል ሊሆን ይችላል። ኦኬ ሶ ያንን የተረበሹ ሰዎች ቤተክርስቲያን ጋር አምጥተው ሰፉብን ማለት ነው። ከዛ ምን አደረጉ? ኦርቶዶክሳውያን ብለው መግለጫ ሰጡ። ጭራሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፋኝነት ብሎ አንድ ነብይ ነኝ የሚል ታይትል ያለው ሰው የቤተክርስቲያኗን ስም ጠርቶ ልክ ቤተክርስቲያኗ ቴዲ አፍሮን ፍራንክ ከፍላ ግጥም ዜማ ገዝታ ስቱዲዮ ግባ ብላ እንደከፈለችው አድርጎ አወራ። ተነሱና ሌሎቹ ደግሞ ቴዲ አፍሮ እኮ ያወጣው ዘፈኑን እኮ ኦርቶዶክሳን ስለሚሰሙ ነው ተባለ። ይሁት ተንከባል እኔና እናንተ ጋር መጣ። ይኸው ዛሬ እንደዚህ እናወራለን ማለት ነው። ዘፈን ኃጢአት እንደሆነ ኦርቶዶክሳን አናውቅም እንዴ? እስካሁን ድረስ ሳታውቁ ነው እንዴ የቆያችሁት? ስለዚህ የምናውቀውን እኮ ነው አሁን እንደማናውቀውን ዲስከስ እያደረግን ያለ ነው። እና ባካችሁ እኔ እቺ ናት መልእክቴ። በደንብ አስተውሉ። ማናችንን ብንጠየቅ ዘፈን ኃጢአት ነው። ኦኬ ዘፈን ኃጢአት ነው በቃ አለቀ።
ቤተክርስቲያን አሁንም አቋማ ቴዲ አፍሮ ስለሆነ ወይ ማህሙድ ስለሆነ ወይ ጥላሁን ስለሆነ ወይ ማንም ስለሆነ በቃ ስሙ አላለችም ብላም አታቅም አትልምም። ኦኬ አታቅምም። በቃ ዘፈን ኃጢአት ነው። ግን እንደ ሀገር ባህሎች አሉ ብያለሁ፣ ቅድም ስናገር ነበር። እንደ ሀገር የተለያየ እሴቶች የተለያየ ባህሎች አሉ። በሀገር ላይ የሚደርሰውን በቤተክርስቲያን ላይ የሚደርሰውን ነገር ሰዎች እንደ ሀገር እንደ አርቲስት እንደ አንድ ኪነ ጥበብ ሰዎች በተውኔት በድራማ በዘፈን ሊገልጹ ይችላሉ። ምንን በሀገር ላይ በወገን ላይ በተለያየ ነገር ሀዘናቸውን ሰዎች ዝም ብሎ ይሄ ጾታዊ የዝሙትና የመዳራት ነገር ብቻ ሳይሆን ደግሞ በዘፈኖቻቸው ደግሞ መልእክቶችን ያስተላልፋሉ። ኦኬ አርቲስቱ ደግሞ ሌላው ደግሞ ባለአርቱ ደግሞ በስዕል ያስተላልፋል። ሀዘኑን የተበደለውን በወንድሙ ላይ የሚደርሰውን ነገር ሁሉ ያስተላልፋል። ቤተክርስቲያን ደግሞ እንደ ቤተክርስቲያን ደግሞ በምን ታደርጋለች? በዝማሬዋ፣ በምህሏ፣ በጸሎቷ፣ በሱባኤዋ፣ በኪዳኗ በምኗ ባላት ሁሉ መንፈሳዊ አገልግሎቶች ሁሉ ስለ ሀገር፣ ስለ ወንዙ፣ ስለ ሳሩ፣ ስለ አየሩ ትጸልያለች። ስለሚሞቱት፣ ስለሚገደሉት፣ ስለሚታሰሩት ትጸልያለች። ኦኬ እንደ ባህል ደግሞ ኢትዮጵያ ስንባል ባህልም ሃይማኖትም አለን። ሃይማኖትን ከባህል ሳንቀላቅል ግን ደግሞ ሃይማኖትና ባህል ደግሞ ሳያጋጩብን የምንኖር ነን እኛ ኦርቶዶክሳውያን። ስለሌላው አይመለከተኝም ብያለሁ። ኦኬ ምክንያቱም ሌላው ባህልን አይፈልግም፣ ኢትዮጵያዊ የተባለውን ባህል አይፈልገውም። ይሄን ስለማቅ ማለት ነው። አሁን የምናወራው ስለ ኦርቶዶክስ ስለሆነ እኛ ባህልና ሃይማኖትን ለይተን እናውቃለን። ባህልና ሃይማኖት ደግሞ አይጋጩብንም። ኦኬ የማይጠቅመውን ከጽድቅ ጋር ከዘላለም ህይወት ጋር ከንስሐ ጋር የማይጠቅመን ነገር እሱን ህይወታችንም አይደለም ትምህርታችንም አይደለም የቤተክርስቲያኗም ዓላማ አይደለም። ኦኬ እንደ እውቀት ግን እናውቀዋለን። መቼም በዓለ ምንድነው ወፍጮ ቤት ገብቶ ዱቄት አይነካኝ የሚል የለም አይደለ? እዚህ ጋር ጻድቅ ማንም ሰው እንዳይጫወት በተለያየ አጋጣሚዎች የተለያየ ነገሮችን እንሰማለን። ይገርማል ይሄ መልእክት። ኦኬ ይገርማል እኮ ይሄ መልእክት። በቃ በወገኔ በወንድሜ በእህቴ በሀገር ያለውን ነገር ነው እኮ የተናገረው። ቁስሌን የተናገረው ልንል እንችላለን። ይሄ ማለት ግን ዘፈንን አበረታታ ማለት ነው? ኖ አይደለም። እኛ ኦርቶዶክስ ያምናለን፣ መነጽር አለን፣ አይን አለን። ኦኬ ተውኔት በጣም እኮ ብዙ ድራማ እኮ ይሰራል። ብዙ አይነት እኮ ስታንዳፕ ኮሜዲዎችም እና ተውኔቶችም ይሰራል እኮ። በጣም ብዙ የሀገራችንን ችግር የወገናችንን ችግር ዘረኝነቱን፣ መገዳደሉን ኦኬ በጣም ብዙ ያለውን ነገር እኮ በተውኔት በድራማ መልክ ይሰራል እኮ፣ በፊልም መልክ ይሰራል እኮ። አላይም ልትሉ ነው እናንተ ጻድቃን እናንተ መላእክት? እንደዛ አይሆንም። ስለዚህ የምናውቀውን ነገር ለምንድነው እንደማናቅ እዚህ ጋር የምንሆነው? እኔ የገባኝ ነገር እንደማናቅ የሆነው ለምንድን ነው? አጀንዳ ስለተሰጠን። ማን ነው አጀንዳ የሰጠን? ጴንጤ። ምን ሆኖ ተረብሸው። ለምን ተረበሹ? ግልጽ ነው፣ ይገባናል። ያ ሁሉ ዘፈን ሲወጣ ዝም ያለ ፕሮቴስታንት፣ ያ ሁሉ ዘፈን ወጥቶ ኢን ሚሊየንስ ቪው ሲያገኝ ሰው ቲክቶክ ላይ ሲያብድ ዝም ያለ ፕሮቴስታንት ቴዲ አፍሮ የሆነ ነገር ተናገረ ብለው ይኸው ሲረበሹ፣ ለኛ ደግሞ አጀንዳ እንዳልኩት በየልካችን ልብስ ሰጡን ሰፍተው ይኸው ቤት ከፍተን ደግሞ እኛም የነሱ አቀንቃኝ ሆነን ማለት ነው። እኔ እማዝ ነው ይሄ እንዴት ነው አይናችን ያልተከፈተው ነው? ቤተክርስቲያን የጥንቷም የቀድሞ ትምህርቷ ነው ምን ዘፈን ኃጢአት ነው። ዘፋኝና ዘፈን የእግዚአብሔር መንግስት አውርሱን ፔሪድ አለቀ። ኦኬ አለቀ። ግን ደግሞ እንደ ባህል ግን የተለያዩ መልእክቶች በተለያየ ዘዬ በተለያየ ቀለም ይተላለፋሉ። ኦኬ ያን የሚገዛው ሰው ይገዛዋል። ገዛው ማለት ግን ዘፋኝ ሆነ ማለት አይደለም። ዘፈንን አበረታታ ማለት ግን አይደለም። እና እኔ ይሄንን በደንብ ታውቁ ባይ ነኝ። ይሄን ያህልም ጊዜ ወስዶ የሚያከራክረን ነገርም የለም እውነቱን ለመናገርና ወደ ትምህርታችን ብንሄድ አጀንዳ ተቀባይ ባንሆን እንግዲህ ዳስጥሎ የሚያለቅሰው ዳስጥሎ ሀዘን የከፋው ካለ ይኸው እየከፋው ነው እያየን ነው፣ እነሱ ይቀጥሉ። እኛ ግን አጀንዳ ተቀባይ ባንሆን የቤተክርስቲያኗን ትምህርት ግልጥ አድርገን በቤተክርስቲያን ሸዋሹ አቷሹ። ቤተክርስቲያን ዘፈን አታበረታታም፣ ዘፋኝነትን አታበረታታም። ቤተክርስቲያን ዘፈኑ አላለችም ብለን እርግጥ ያለውን ነገር መናገር። ባህልና መንፈሳዊነት ባህልና ሃይማኖት የማይጋጭባት ኦርቶዶክሳዊት ቤተክርስቲያን ያለችን፣ ባህልና ሃይማኖትን ደግሞ ለይታ የምታቅ፣ ባህልና ሃይማኖትን አስማምታ የምትሄድ ግን ደግሞ በዶግማና በቀኑና በቅዱስ ፊት ብቻ ትምህርቷ የተመሰረተ በሚለው ልጆቻችን እያጸናን ውሸቱን ውሸት ነው እያልን
አጀንዳ ሳንቀበል ብንቀጥል ጥሩ ነው ብዬ አምናለሁ። እግዚአብሔር ይስጥልኝ። ከዚህ በኋላ አላወራም፣ ጨርሻለሁ። እግዚአብሔር ያክብርልን ዲያቆንዬ። ኦልሬዲ ቀሲስም ተናግረውታል። የአሁኑም ላይ ግን ይጥራ ባህልን አንቃወምም ሲባል ከሃይማኖት የወጣ ሲሆን እንቃወማለን፣ ይሰመርበት። ከሃይማኖት የወጣ ሲሆን ማለት ነው፣ በባህል ተሸፍኖ ስለማያልፍ። ዋናና ዋናው ግን ሁላችን ተስማምተናል። መድረኩ ኦርቶዶክሳውያን በተለይ ደግሞ መምህራን መድረክ ትልልቅ ሰፊ ያላቸው ተሰሚ ሰዎች እንዲህ እየጠፉ ያሉትን ሰዎች ጋይድ ማድረግ ግን አለባቸው። ከስር ብዙ ሰው ስላለ ማለት ነው፣ እሱ መሰመር አለበት። ፐርሰናሊ ልጆች ካየው በኋላ ነው ላይቭ የከፈኩት። ባይዘ ፕሮግራም ይዘምንም አልገባንበት። ያው አንዳንድ ጊዜ አጀንዳም መጥቶም ድንገት ሊሆን ይችላል። ብዙዎቹ ፐርሰናሊ እንደውም አላየኋቸው፣ እግዚአብሔር በሚያውቀው ድንገት ሰፍቶ ነው። ለማንኛውም ግን እየጠፉ ላሉት ብንጠነቀቅ፣ አንዳንድ ሰዎችን ምክንያት አድርገው ወይም ደግሞ እየደገፏቸው አስመስለው የሚሄዱ ኦርቶዶክሳውያን የሚጠፉትን ሁልጊዜም ዛሬ አይደለም ምናልባት አንድ ፕሮቴስታንት፣ ሁለት ፕሮቴስታንት፣ ሚሊዮን ፕሮቴስታንት እንዲሁም ሙስሊም ሊጮህ ይችላል። የእኛ ልጆች ሲጠፉ ግን ኖ ትክክለኛው መንገድ ይሄ ተብሎ ሁሌ መነገር አለበት። እየጠፉበት ከሆነ ይህን ነገር ያውቁታል ተብሎ መታለፍ ያለበት አይመስለኝም። ሁሉም ይሰራዋልም ተብሎ ደግሞ መታለፍ የለበትም። ሁሉም ይሰራዋል። ሶዋት ኃጢአት ስለማይሰራ አይደለም መምህር ሆኖ ኃጢአት አትስሩ ሰው የሚለው ይሰራል። ማስተማር ያለበት ግን ያ ስለሆነ ነው። እዚህ ላይም ደግሞ ይሰመርበት። አንዳንድ ሰዎች አናቀህም እንዳንተዋወቅም እንደሚልም ሰው አይጠፋም። በስፔሲፊክሊ ደግሞ ከውጭ ሆኖ ለሚያስተምር ሰው እንዲህ አይነት ነገር አይፈቀድም። የግል ኃጢአት የግሉ ኃጢአት። ቤተክርስቲያን ወክሎ የሚናገር ከሆነ መስመር ማበጀት መልካም ነው። አይ ቲንክ የተቋጨ ይመስለኛል። ከአሁን በኋላ ማንንም ሰው ወክላችሁ እንደው ሀሳቡን አይተነው ተመችቶናል የሚል ሰው ካለ እንግዲህ ፍርድ በእናንተ ነው። አይቶም ዝም በሚል በመምህራኑ ይመስለኛል። ቀሲስ ቴዎድሮስ ኦኬ፣ ቀሲስ ቴዎድሮስ ይዘጉልናል፣ ችግር የለም። ዛማኔል አንድ ቁጥር እየጻፍክ ስለሆነ ለአንተ ልስጥና ቀሲስዬ ይጨርሱት። በላድ አይ እኔ ቴዲ ከሀገሩ ከህዝቡ ጋር የሀገሩን የህዝቡን ስሜት በመግለጹ እኔም ደጋፊው ነኝ። ባይዘው እኔ ማንም ሙስሊምም ይሁን የሀገር ጋራ የሚቆም ማንኛውም ሰው ህዝብ ተበደለ ፍርድ ተጓደለ ከሚል ጋር አብሬ እንደምቆም በዚህ አጋጣሚ ለምን መንዙማ አያወጣም? ሀገር ተበደለ ከሆነ የሀገሬ ጉዳይ የጋራዬ ስለሆነ ደጋፊ ነኝ እኔ በግሌ። ስለዚህ ከሀገር ጋር የሚቆሙትን ሰዎች እኔ አልቃወምም በግሌ፣ የግሌ ነው ይሄ ማለት። ከሀገር ጋር የሚቆሙትን ህዝብ ሲራብ ሲጠማ አብረው የሚቆሙትን ሰዎች አናወግዝም። በጣም ነውር ነው። እንዲያውም እንዲናገሩ ነው እኛ የምንፈልገው። ፍትህ እንዲመጣ በምድሪቱ ላይ እንፈልጋለን። ይሄንን ይሰመርበት ለማለት ነው። ቴንኪው። እሺ፣ አንድ ቁጥር መምህር ጌታውንም እየጻፉ ነው። እኔ ይበቃኛል። መምህር ጌታውንና ዲያቆን ዛማኔል በሉና ቀሲስ ቴዎድሮስ ጥንቅቅ አድርገው አባታችን ይጨርሱልን። ዲያቆን ዛማኔል ቀጥልና ከዛ መምህር ጌታውን ከዛ ለቀሲስ ቴዎድሮስ እሰጣለሁ። እኔ ይበቃኛል። ችግር የለም። መምህር ጌታውን ይቀጥሉና እኔ እቀጥላለሁ። አሳጥሩት ግን ያው ወንድማችን በላድ ህመም ላይ ስላለ እረፍት ማድረግም አለበት። መምህር ይቀጥሉ። እሺ፣ እግዚአብሔር ይስጥልኝ። መላከ ገነት ይፍቱኝ። ቀሲስ ሰላም ብያለሁላችሁንም። ቅድም ያልተገናኘን እንኳን አደረሳችሁ ለብርሃነ ትንሣኤው። አይ ቲንክ ያው ብዙ ረጅም ሰዓት እንግዲህ በደንብ እግዚአብሔር በፈቀደ ውይይቱ ተደርጓል። አሁን እኔ የታየኝ ነገሮችን በደንብ አድርገን መለየት ያስፈልጋል። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ቤተክርስቲያን የትኛውንም ዘፈን ዝፈኑ ወይም አድምጡ የሚል ትምህርት የላትም። እንዲህ አይነት ትምህርት እንዳሌላት በቃ አባቶቻችንም መምህራኑን በደንብ አስረግጠው ይህንን አስተምረውናል። አንዳንድ ጊዜ ሰዎች ደግሞ ፍጹም መንፈሳዊ የሆኑ ሰዎች አሉ፣ የትኛውም አይነት እንትን ውስጥ የማይሳተፉ
ግን ደግሞ ልካውን መላከ ገነት እንዳሉት በአገር ጉዳይ እንዲህ ስሜታዊ ደግሞ የሚሆኑ ሰዎች አሉ። እንደነዚህ አይነት ነገሮች ሲመጡ ያ የግለሰቦቹ ጉዳይ ነው የሚሆነው ማለት ነው እና ይሄንን የግለሰብን ፍላጎትና የቤተ ክርስቲያኒቱን አስተምሮ መቀላቀል የለብንም። ሰዎች በግላቸው እንግዲህ እንዳረዳዳቸው እንደ ፈቃዳቸው የራሳቸውን እንትን ሊያደርጉ ይችላሉ። ቅድስት ቤተክርስቲያን ግን በየትኛውም መልኩ ዘፈን ኃጢአት ነው ብላ እንደምታስተምር እነዚህን ነገሮች በደንብ ሁለቱን ነገሮች መለየት አለብን ብዬ ነው የማስበው። እስካሁን ከተነጋገርነው ሀሳብ ማለት ነው። የተነሳውም ኢሹ አይጌስ ከዚህ አንጻር ነው። ያው ሀገሪቷ ካለችበት ብዙ ውጣ ውረድ ውስጥ አሁን ካለው ችግር ኢቨን ክርስቲያኖች በየቦታው መታረዳቸው፣ መገደላቸው፣ መሰደዳቸው እንደነዚህ አይነት ነገሮችን ሁሉ የነካካ ነገር ስለሆነ የብዙዎቹን ቀልብ ስቦ ሊሆን ይችላል። ግን የቱንም ያህል ያንን ቢያደርግም ያ እንደ ኢትዮጵያዊነት ያንን ፊሊንግ ሊኖረን እንችላለን። ግን እንደ ቅድስት ቤተክርስቲያን ካየን ግን ምንም ይሁን ምንም ያው ያዘነ ቢኖር ይጸልይ ነው አይደል ቤተክርስቲያን የምትለው። ከዛ ውጭ ደግሞ ደስ ያለው ቢኖር ደግሞ ይዘምር ነው እና ስለዚህ የትኛውም አይነት ኤክስፕሬሽን የሚገለጡ ነገሮች ዘፈንን በተመለከተ ቅድስት ቤተክርስቲያን በትልቅ ቦልድሊ አስመራ የምታስተምረው ጀስ በቃ ዘፈን በቤተክርስቲያን አይፈቀድም። የትኛውንም ዘፈን ማለት ቀደም ቀሲስ ሲያስቀምጡት ነበር የባህል ምናምን የሚባለው እሱም ራሱን ችሎ በራሱ ካታጎሪ የሚሄድ ነው እና ትምህርቷ ግን ከዚህ የራቀ እንደሆነ በደንብ ያንን እንደተረዳን እንደው እንትን ለማለት ነው። እግዚአብሔር ይስጥልኝ። እሺ መምህር እግዚአብሔር ያክብርልህ። መምህር ዘማን እሺ አላዲ ቀሲስ ቴድሮስ ቀሲስ ዲበኩሉ ይፍቱኝ ይባርኩኝ አባቶች። በረከተ እስጢፋኖስ ይደርብህ። እግዚአብሔር ይባርክ። እግዚአብሔር ይፍታ። አሜን። ክርስቶስ ተንሥአ እሙታን በአቢ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እንዘየሰ ኮነ ፍስሐ ሰላም። ሁላችሁንም ቤተክርስቲያን መንፈሳዊ ሰላምታ ሰላም ብያችኋለሁ። ቅድም መግቢያችን ላይ አሃዱ ብለን ስንነሳ ብዙ ሐሳብ ስላስቀመጥኩ ወደ ኋላ መነሳቱ መልካም አይደለም። እንደ አንድ ሐሳብ ግን መናገር የምፈልገው ነገር ቤተክርስቲያን እንደ ቤተክርስቲያን ስንናገር የቤተክርስቲያንን ድምጽ ነው የምናስተጋባው። ቤተክርስቲያን ዘፈን ኃጢአት ነው ብላ አስረግጣ ትናገራለች። ይሄ ምንም ለድርድር የሚቀርብ ጉዳይ አይደለም። እንዲያውም በቅርብ ጊዜ መጋቢ ሐዲስ እሸቱ ጠይቀዋቸው ነበረ በዚህ ዙሪያ እና የተናገሩት ነገር ደስ የሚል ነገር አለ። ቤተክርስቲያን አጥራለች ነው እንዲያውም እሳቸው ያሉት። እንደውም ፕሮቴክት ታደርጋለች። በፍጹም እንደዚህ አይነትን ነገር ኢንተርቴን አታደርግም። የተዘጋ ጉዳይ ነው፣ የታጠረ ጉዳይ ነው። ዘፈን ኃጢአት ነው፣ ድርድር ውስጥ የሚገባ አይደለም። ይሄንን የምናገርበት ምክንያት በተለይ በሌላ ቤተ እምነት ያላችሁ ወንድሞቻችን እህቶቻችን ለመልካም ላልሆነ ነገር ስትጠቀሙ አይተናል። ቤተክርስቲያን ያላለችውን እንዳለች፣ ቤተክርስቲያን ያላስተማረችውን እንዳስተማረች ስታረጉ አይተናልና በዛ በጣም አዝነናል። ግን ኦርቶዶክሳውያን ክርስቲያኖች ዛሬ በነበረን ውይይትም ዘፈን ኃጢአት ነው የሚለው የቤተክርስቲያን ድምጽ እንደሆነ ገንዘብ እንዳደረጋችሁ ተስፋ እናደርጋለን። ወደፊት ግን ይሄ ጉዳይ ሲረጋጋ ካስፈለገ ቤተክርስቲያን ሊቃውንት አባቶች፣ መምህራን በዚህ ጉዳይ ላይ ሰፋ ያለ ትምህርት ይሰጡበታል። ኦኬ ያንን ልናደርግ እንችላለን። ለአሁኑ ግን እዚህ ጋር ይበቃል። ያው ቅድም ብዙ ሐሳብ ስላነሳው በላድ ወንድማችንም ቅድም እንደተናገርኩት እረፍት ማድረግ ስላለበት ህመም ላይ ስላለ እዚህ ላይ ያቆማለሁ። ሁላችሁም ተባረኩ። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን። ቀሲስ ቴድሮስ እርሶ ሐሳቦትን ገልጸው በጸሎት ይዝጉልን። ዲያቆናት፣ ወንድሞቻችን፣ መምህራን፣ ምእመናት ወምእመናን በእግዚአብሔር ፍጹም ሰላም እንደምን ዋላችሁ፣ እንደምን አመሻችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። የትንሣኤው ጌታ አምላካችን ኢየሱስ ክርስቶስ
አሁንም ዛሬም ነገም ለዘላለም ሕያው የሆነው ስለ እርሱ እንድናስተምር ስለ እርሱ ብቻ እንድንመካከር እርሱ በቸርነቱ ይርዳን። ያሳዝናል ማለት በትንሣኤው ሰሞን ስለ ትንሣኤ ማውራት፣ መዘመር፣ መነጋገር፣ መወያየት ሲገባን ያው አጀንዳ እየተሰጠን መቼም ዘፈን ዛሬ አልተጀመረም፣ መጨረሻውም አይሆንም። ትናንት ሲዘፈን ነበር፣ ዛሬም ሲዘፈናል፣ ነገም ይዘፍናሉ። ሁሌም ዘፈን አለ። በዘፈን ብዙ ሰዎች ሀሳቦቻቸውን ይገልጻሉ። ይሄ እስከሚገባኝ ድረስ የቤተ ክርስቲያን መድረክ ነው፣ እንደ አውደ ምሕረት አድርገን የምናየው ነው እና ቤተ ክርስቲያን ውስጥ ስለ ዘፈን፣ ስለ ሙዚቃ፣ ስለ ምድራዊ ነገር አንስተን እንደማንወያየው ሁሉ እዚህም ላይ እንዲህ አይነት ነገሮችን እያነሳን በጣም ባለቀ ጊዜያችን ላይ ሊጠቅመን የሚችል ብዙ ነገሮችን መወያየት ሲገባን ስለ ዘፈን በማውራት ስለ ዘፈን በመጨቃጨቅ በመነጋገር ጊዜውን የሚያሳልፍ ትውልድ መፈጠሩ እጅግ የሚያሳዝን ነው ልጆቻችን። እና እንደው መጽሐፍ ቅዱስ ያልነገረን ዛሬ የሚነገረን አዲስ ነገር የለም። እንደምታውቁት እግዚአብሔር ለእኛ ያላደረገው ነገር የለም። ዛሬም የማያደርግልን ነገር የለም። ግን የዓለሙን ለዓለም መተው፣ እኛ መንፈሳዊ ነገር ላይ አድምተን መስራት፣ እዛ ላይ የበለጠ መወያየት፣ መመካከር፣ መነጋገር፣ መጸለይ፣ የደከመውን ማበርታት በሚኖርብን ጊዜያቶች የሌሎች የደካሞችን ሀሳብ አንስቶ ደካሞች የሚያነሱትን መዝሙር ብለው ሙዚቃ እየተናገሩ ያሉትን ሰዎች የሚናገሩትን ነገር እያነሱ እዚህ ጋር መጨቃጨቁ፣ መወያየቱ አንደኛ ያለ ቦታው የተነሳ ርዕስ ነው የሚል እምነት አለኝ። ስለዚህ መፍራት የሚገባን ነገር እንዲህ አይነቱ ነገር ቀስ እያለ ሰይጣን እንዳያለማምደን ነው። እዚህ ውስጥ ያሉ አባቶችም ወንድሞችም አንድ መሰረታዊ የሚያስማማቸው የሚያስማማንን ነገር የነገሩን ዘፈን የስጋ ስራ ነው፣ የተገለጠ ነው፣ መንፈሳዊ አይደለም የሚለውን ሁሉም ነግረውናል። ይህንን ከተስማማን ነገር ግን ተብሎ የሚመጣው ነገር መቆም አለበት። ግን ደግሞ ተብሎ የሚመጣው ነገር ሁልጊዜም ቢሆን መቆም አለበት። ይሄንን ነው ቴዲ ስለ ሀገር ዘፈነ፣ እሰየው፣ የሚመለከተው አካል አለ፣ እሱ ሀሳብ ይስጥበት፣ እሱ ይነጋገርበት። እኛ ስንት ነገር አለብን ልናወራው፣ ልንነጋገረው፣ ልንደጋግፍበት፣ ልንመካከርበት፣ ልንጠግነው የሚገባ የተሰበረ፣ ልንፈውሰው የሚገባ የቆሰለ፣ ልናነሳው የሚገባ የወደቀ ስንት ነገር አለ። ስለዚህ ምንድነው አንገት ተቆርጦ ፀጉር ስለማበጠር እንዳይሆን መጨነቃችን፣ በሚገባ ነገር ላይ ብቻ ትኩረት ሰጥተን ብንወያይ፣ ብንመካከር፣ ዘፈኑን በተመለከተ አናሊሲስ በሚሰጡ ሰዎች አናሊሲስ ይስጡበት እነሱ። እኛ በዛ ውስጥ የተነሱት ሀሳቦች ከቃለ እግዚአብሔር አኳያ ምንድን ናቸው የሚሉት ነገሮች ቤተክርስቲያን ለ2000 ዓመት ዘመን ጀምሮ ስትሰብከው ሁላችንም በእግዚአብሔር ቃል ስናነበው የኖርነው ነገር ነው። የሀገር ነገር ትውልዱን ይመለከተዋል። ክርስቲያኖችን እንዴት ነው የሚመለከታቸው የሚለውን ነገር በትክክል ጠንቅቀን የምናውቅ ይመስለኛል። ስለዚህ አሁን ሁላችሁም የተስማማችሁበትን ነገር ዘፈን የስጋ ስራ ነው፣ ዘፈን ኃጢአት ነው የሚለውን ነገር አክብራችሁ የያዙ። ሌላው ውይይት አያስፈልገንም። በቃ ተዘጋችሁት እኮ 4 ነጥብ ብላችሁ ዘጋችሁት። ሁላችንም የተለያየ ፍላጎት ይኖረናል። ቅድም እንደተባለው ወንድማችን መምህር ጌታው እንደነገረን የግል ሀሳብ የግላችሁ ነው።
የግል ፍላጎት የግላችንን ግን እዚህ አምጥተን ለማስተማር፣ ለመምከር፣ ሰዎች ለመስጠት፣ ሰዎች ልብ ውስጥ ለመጫን፣ አፕሎድ ለማድረግ መሞከር ድካም ነው። ስለዚህ የግላችን ነው። የቤተክርስቲያን አቋም ደግሞ የቤተክርስቲያን አቋም ነው። ቤተክርስቲያን አቋም የሆነውን ነገር ብቻ እናንጸባርቅ፣ ሌላውን ለሌላው እንተወው የሚል አጭር ሀሳብ ነው ያለኝ። ተስፋ አለኝ ስለ ዝማሬዎቻችን የምናወራባቸው፣ ስለ መንፈሳዊ ነገሮች ደግሞ የበለጠ የምንነጋገርባቸው ነገሮችን እንደሚመጡ ተስፋ አደርጋለሁ። ሌላው ሌላ ነው። የዚህ ዓለም ነገር እንደምታውቁት ወረት ነው። ደግሞ ሌላ መጥቶ እስኪያነጋግረን እስኪያጨቃጭቀን ድረስ እንዲህ አይነቶች ነገሮች ላይ በጊዜ ልንነቃ ይገባል። ሁልጊዜም ዓለማዊ ነገር ወረት ሆኖ እያጨቃጨቀን አስባችሁታል? ቤተክርስቲያን አውደ ምሕረት ቤተክርስቲያን ቤተ መቅደሷ ውስጥ ስለ ሙዚቃ ቢነሳ በዛ ብላችሁ አስቡትና ፕሊስ ርዕስ ያለ ቦታው አታምጡ። ሌላው እንደፈለገ ይበል እንደፈለገ ያውራ። እኛ ግን ከኛ የሆነውን ብቻ የሚመለከተንን ከቤተክርስቲያን ሳይድ ሆነን እንወያይ፣ እንመካከር ለማለት ነው። እግዚአብሔር ይስጥልኝ ልጆቻችን። እግዚአብሔር ያክብርልን ቀሲሴ። ዋናው ቃሎት ሀሳቡን ያሰማልን ይመስለኛል። መዝሙር ቃሎት ያሰማል ለማለት ነው። ሰላም ልበላቸው ብዬ ነው። ግን ጳላዲዮስ አንድ ትልቅ የቤት ስራ አጀንዳ ልስጥ። አጀንዳው ምንድን ነው? አሁን የመጣልኝ ቀሲስ እያወሩ ለሁላችሁም ነው፣ ታችም ላሉ ፕሮቴስታንት በተለይ የሆነ ከግለሰብ ጋር እያያዙት ከሆነ መሪ ጋር ከሆነ ፖለቲካ ጋር እያያዙት ስላሉ ፕሮቴስታንቶቹ ነፍሳቸውን ይማርና ጠቅላይ ሚኒስትር መለስ ዜናዊ አርፈዋል እና እሳቸው እያሉ ቴዲ አፍሮ ዘፈን አውጥቶ ነበረ። ዘሴም ኮንተንት ያለው ዘሴም ከመንግስት ጋር የተያዘ በሀገር ላይ እየደረሰ ያለውን ነገር እና የዛን ጊዜ ማንም ነብይ ወጥቶ አልተናገረም። ትዝ ይላችሁ እንደሆነ ማንም ፓስተር ወጥቶ አልተናገረም። ማንም የፕሮቴስታንት ወጥቶ ኦርቶዶክስ ቤተክርስቲያን ብሎ ጥሪ አላቀረበም። ማንም ነብይ ወጥቶ ዘንዶን ወጋውት የዘፈን መንፈስ ወጋው ያለ አላየንም። ዛሬ ምን አዲስ ነገር መጣ? ሰውየው ቴዲ አፍሮ ያው ቴዲ አፍሮ ነው። ዘፈኑም ኮንተንቱም ሁሉም ስለ ሀገር ላይ በወገን ላይ በኢትዮጵያ ላይ እንዳለ የሚደርሰውን ነገር በእርሱ እይታ የታየውን ትክክል ነው ብሎ ያመነበትን ነገር ያየውን መሬት ላይ ያለውን እውነታውንም ያን ነገር ያቀርባል። ምንም እሱ ኮንተንቱን አልቀየረም። የመንግስት ለውጦች አሉ። ፕሮቴስታንት ግን ባለፈው ነበረ ዛሬም አለ። ባለፈው ያ ሁሉ ነገር ይሄው ዘፋኝ አንድ አይነት ኮንተንት ያለው ነገር አቅርቦ ማንም ፕሮቴስታንት ወጥቶ የዛሬውን ያህል አልተናገረም። ቤተክርስቲያንም አልሰደበም። ኦርቶዶክስ ብሎ ሜንሽን አላደረገም። ዛሬ ምን አዲስ ነገር ስለመጣ ነው? ይሄን በጣም ጭንቅላት ስለሚጠይቅ እናንተ ምን ጠይቁ። አጀንዳ ተቀባያኑን ያልኩትም ከምን አንጻር እንደሆነ በደንብ እንዲገባችሁ ብዬ ነው። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። ሁላችሁንም እግዚአብሔር ያክብርልኝ። ቅድም ጀምሮ ሰፋ ያለ ሀሳብ እንዲህ መቋጨቱ ጥሩ ነው ይመስለኛል፣ መደጋገምም ስለማያስፈልግ። ወንጌል ነበረ ዛሬ ትምህርቱ። እንግዲህ ሐሙስና ቅዳሜ ቅዱስ ማርቆስ ወንጌል እናስተምራለን። ሐሙስ ምሽት 4 ሰዓት፣ ቅዳሜ ደግሞ 2 ሰዓት የምርዛ ማኑኤል ከታች ያሉ፣ ሰኞ፣ ሮብ፣ ዓርብ ዮሐንስ ራእይን ያስተምራሉ ከምሽት 3 ሰዓት። እንዲህ ብንማማር መልካም ነው። ዛሬ ቅዱሳት አንስት ነበሩ የሚታሰበው። ስለዚህ ጉዳይ ማሰብ አልነበረብንም። ቅዱሳት አንስትን እያሰብን እናቶቻችንን ነበር መዘከር የነበረብን፣ አልሆነም። እንግዲህ ነገ ደግሞ እሁድ ነው ዳግማ ትንሣኤ፣ እሱን እያሰብን ሚያዝያ 21 ኦርቶዶክሳውያን ወንድሞቻችን ኢትዮጵያውያን በሊቢያ ሰማዕታት የሆኑበት ዕለት ነው እና ነገር እሱን እያሰብን ወደ ፈጣሪያችን። ስንት ዓመታቸው ሆነ ጳላዲዮስ? ይቅርታ፣ በሊቢያ ሰማዕታት የሆኑ ስንት ዓመታቸው ነው ማለት ነው? ወደ 10 ስንት ነው የሚሆነው? ከዚህ ስንት ይሆናል? 12 13 ሚያዝያ 11 አይደል? ሚያዝያ 11 ነገ ነው። 10 ዓመት 10 ዓመታቸው አልፋል እንጂ 10 ዓመት ላቲን 11 ችን ላይ ኦርቶዶክሳውያን ቀሲስ ይፍቱኝ ባርኩኝ እንደሰነበቱ በድጋሚ ዳሪ መስከን አባታችን ስለ ሀገር ጉዳይ ማውራት ባይዘው ስለ ሀገር ጉዳይ ማውራት ፖለቲካ አድርጋችሁ የሚያስብ አይምሯችሁን ፕሊስ አቮይድ አድርጉት።
ስለ ሀገር ጉዳይ ማውራት እኔ ስለ መልካም አስተዳደር ማውራት ከሃይማኖት ሰዎች የሚጠበቅ ነው። ፍትህና ርትዕ ይኸው ክርስቶስ ንጉስም ነው ካህንም ነው እና እኛ የክርስቶስ እንደራሴዎች ነው። ስለ ፍትህ ማውራት ስለ ፖለቲካ ማውራት ኃጢአት እንደሆነ አድርጋችሁ የምታስቡ ሰዎች ካላችሁ ይሄንን አይምሯችሁን አቮይድ አድርጋችሁ ምዕመናን ከሆናችሁ ፖለቲካ ውስጥ ተሳተፉ። በሀገር ጉዳይ ላይ ተሳትፉ አድርጉ። መላከ ገነት አይ ቆይ አንዴ ልጨርስ። የፈራ መውረድ ይችላል። እኔ እንደዚህ ያሉት ነገሮች ላይ በጣም ስለሚያመኝ ነው። በሀገር ጉዳይ ላይ መነጋገር ኃጢአት አያገባንም አይደል? ያገባናል። ሀገር የጋራ ነው። ቤተክርስቲያን ናት እየተቃጠለች ያለችው። ክርስቲያኖች ናቸው እየታረዱ ያሉት። እንዲህ ባለ ሁኔታ ላይ ደሴት ላይ ተቀምጣችሁ የቆራቢና የባህታዊ ጨዋታ የምትጫወቱ ሰዎች ካላችሁ እዛው ደጀ ሰላም ተቀመጡ ማለት ፈልጋለሁ። ትክክል አይደለም። ስለ ሰው ነው የማያገባን እንዴ? ስለ የእግዚአብሔር አጀንዳ ነው ሰው ማለት። የሰው ልጅ የእግዚአብሔር አጀንዳ ነው። ስለ ሙስሊም፣ ስለ ኦርቶዶክስ ማንኛውም ሰው በመሆኑ ደሙ ሊፈሳ ይገባል። ይሄንን መሟገት ከኛ ከሃይማኖት ሰዎች የሚጠበቅ ስለሆነ ይሄንን ግብዝነት ማራቅ ያስፈልጋል። አውጡት እና እኛ እንዲያውም እግዚአብሔርን የሚፈሩ ሰዎች ስልጣን ሲይዙ ነው ሀገር የምታርፈው፣ ሰላም የሚኖራት። ስለዚህ ህዝብ ይመለከተኛል፣ ያገባኛል ለማለት ነው። ቴንኪው። ፓላዲ ዘጋ እንደገና ሌላ ርዕስ ባይከፈት ጥሩ ነው። ማለት ማንም ሰው የራሱ ሀሳብ፣ የራሱ ስሜት፣ የራሱ ፍላጎት አለው። ይሄ የመንፈሳውያን መወያያ ትምህርት መስጫ መድረክ ነው። በቃ እኔ የሚገባኝ እሱ ነው። አይ ሌላ አላማ ያወራሁት መንፈሳዊ ነገር ነው። ፖለቲካ አላወራሁኝም። አይ አይደለም። ቀስ የግሎትን አይደለም። ስለ ህዝብ ማውራት፣ ስለ ኦርቶዶክሳውያን፣ ስለ ቤተክርስቲያን መናገር ሃይማኖት ነው ወይንስ ፖለቲካ ነው? ይሄ ቤት ሲከፈት፣ ሰዓቱ ሲከፈት ቅድም እንደነገረልኝ ሌላ ጉዳይ ነው እሱ። አሁን ይሄንን ይመልሱልኝ ቀሲስ። እኮ የግሎትን ለግሎት ያዙት። የግሌ አይደለም ስለ ሀገር። የግሌማ ከእርሶ የተሻለ ፖዚሽን ላይ ነው ያለሁት። የግሌማ ምን ተጎዳሁኝ? ቤተክርስቲያን ውስጥ እያገለገልኩ ነው ያለሁት። አይሻልም? የግሌ አይደለም ስለ ሀገር ቀሲስ፣ ስለ ሀገር ነው የማወራው። የግሌን አይደለም የማወራው። ስነ ስርዓት ሊኖረን ይገባል። ትክክል አይደለም። የግሌማ ምን ጎሎብኝ ነው እኔ? እሺ ቀሲስ እንትን እናድርገው። ጳላዲዬ በቃ እንጨርስ። ምን እናደርጋለን? በሌላ ላይቭ ሴሽን ግን አዘጋጅተን ባይዘዌይ በቤተክርስቲያናችን በምዕመኑ ላይ የሚደርሰውን ጫና ላይፍ፣ የፖለቲካል ላይፍ እያልን እየከፋፈልን የምናይበት ሪያሊቲ እውነታ መሬት ላይ እውነታ አለ። እሱም በደንብ ዲስከስ እናደርጋለን። ባይዘዌይ የቀሲስ ቴዎድሮስ አባታችንን የቀሲስ ዲበኩሉም ሀሳብ ሼር ይደረጋል ወይ? ሶስተኛ ዋርኒንግ እየሰጠኝ ነው አካውንቴ ላይ እና አካውንቴ ከሰታ ይዘጋው ቶሎ እንጨርስ። እሺ ስለዚህ በቃ ዋርኒንግ ጥሩ። ስለዚህ በሌላ ቀን ከፍተን ይሄንን ርዕስ እንቀጥላለን። ምንቶ እንዳይመስላችሁ። አሁን ቀሲስም ያሉት ምንድነው በዛሬ ዲስከሽናችን ርዕሳችን ይሄ ነው የሚል ነው እንጂ እኔ ራሴ ቤቴን ከፍቼ በዚህ ጉዳይ በደንብ እናወራበት በሶሻል ላይፉ፣ ፖለቲካል ላይፉ፣ ኦርቶዶክሳዊ ህይወታችን ምን እየመሰለ ነው መሬት ላይ ያለው እንደ ቤተክርስቲያን በፕሮቴስታንቱ በእስልምናው ምን አይነት ጫና እየተፈጠረ ነው፣ ምን አይነት ዓላማ ቤተክርስቲያንን ልጆቿን ምን አይነት ነገር ላይ እየደረሱ ነው የሚለውን በደንብ እናወራለን። ይሄ ምንም ያስፈራንም አይደለም፣ እውነታ ስለሆነ ሰዓቱና ጊዜውን እንጠብቅ ነው። እሱን በእኔ ቤትም ቢሆን እናደርገዋለን። ስላገናኘን እናመሰግናለን። ወይ ቀሲስ ዲበኩል ወይ ቀሲስ ቴዎድሮስ ጸሎት ያድርጉልንና እንጨርስ። እናመሰግናለን በጣም ግን ይጸልዩልናል። በዚህ አጋጣሚ መጀመሪያ የነበሩት ቀሲስ ቆይ አጥርተነው እንድንወርድ ነው። ቀሲስ በጣም እንደምወደዎት እንደማከብረዎት ያውቃሉ። እኔ ያውቃሉ። እውነት ለመናገር እርሶ ምን የምንኖረው በተመቸ ሀገር፣ ለአገልግሎት ምቹ፣ ለኑሮ ምቹ፣ በእውነት ልንጥገብ ምንል ጥጋብ የሚያስብል ሀገር ላይ ነው ያለን። ግን እኔ ህይወቴን ሰጥቼ ነው የምኖረው። በሀገሬ ጉዳይ ላይ ተጎድቼ ነው የምኖረው። እርሶም እኔም ብናጨበጭብ ካቴድራሉ የኛ ነው አዲስ አበባ ላይ። ማን አስተዳዳሪ መሆን ብርቅ ነው እንዴት ለኛ? እንኳን እዚህም ሆነናል። እና
እኔ ተጎድቼ ነው የምኖረው። ራሴን ጎድቼ ነው የምኖረው። ቤተሰቤን ጎድቼ ነው የምኖረው። እኔ አዩ ታምሜ ነው የምኖረው። ህመም አለብን። እንደዚህ ያለ ነገር ስንናገር ስንጽፍ የሚቃወሙን ራሳቸው የሚገደሉ ሰዎች ጭምር ናቸው። ይሄ ትክክል አይደለም እና እኔ በጣም ስሜታዊ የሆንኩበት ከዚህ አንጻር ነው። ተጎድቼ ነው የምኖረው በግል። ጸሎት ብቻ ነው የሚያስፈልገው። ጸሎት ቀሲዬ ጸሎት ያድርጉ። መጋቢ ሃይማኖት ጸሎት ያድርጉ። ሌላው ሐሳብ ላይ ያስማማን ስለሚችል ሌላ ጊዜ ዲቤት እናደርጋለን። ወመንፈስ ቅዱስ አሃዱ አምላክ። አቤቱ አምላካችን እግዚአብሔር ሆይ ሰዓተ መዓልቱንም ባርከህ ቀድሰህ በሰላም በጤና በህይወት ጠብቀህ ስላገናኘን እንድንወያይ ስለፈቀድክልን እናመሰግናለን። ሀገራችንን ሰላም አድርግልን። ቤተክርስቲያናችንን ከነሙሉ ክብሯ ጠብቅልን። መሃሏን ገነት ዳሯን እሳት አድርግልን። አጽራረ ቤተክርስቲያን አስታግስልን። ኃይል አጋንንትን አርቅልን። የሁላችንን መጨረሻ አሳምርልን። ለብርሃነ ትንሣኤ በሰላም ያደረስከን አምላክ ለብርሃነ ዕርገት በሰላም አድርሰን። ለተሰበሩት መጠገን፣ ለወደቁት መነሳት፣ ለቆሰሉት መፈወስ፣ ለባዘኑት መመለስን ስጥልን። አምላካችን እግዚአብሔር ልጆቻችን ለንስሐ ለቅዱስ ሥጋ ለክብር ደም አብቃልን። የቤተ ክርስቲያን አምላክ ሆይ አገራችን እንድጠብቅልን፣ ሰላም እንደዋልከን ሰላም እንድታሳድረን መሐሪ ይቅር ባይ የሆነውን ስምን እንጠራለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ኦ ድንግል በሥጋኪም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምህረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይጸነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰራ ኃጢአት። እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ቡራኬ ደርሰኛ አባታችን ይፍቱን ይባርኩን። ይፍቱኝ እግዚአብሔር ይስጥልን። ሰላም ዋሉ። መልካም ቀን ይሁንላችሁ። እግዚአብሔር ይስጥልን። ሰላም ዋሉ። እግዚአብሔር ይባርክ። ቴንክ ዩ ያሬዶ። አሜን አሜን። ቀሲ እግዚአብሔር ያክብርልኝ። እሺ ሁላችሁም እናመሰግናለን። መልካም ምሽት። እሺ ጋዲ በጣም ቴንክ ዩ።